መነካካት ፈልጌ አይደለም። እኔ እንዳ ሚዲያ ላይ ያለውን ነገር ላውራው ብዬ ነው እንጂ ምነግራችሁ ጉድ አለ። እኔማ ወይኔ ይህች ኢትዮጵያ ግን የኢትዮጵያ ሕዝብ ግን ለዲያስፖራዎች ኑኒ መጠይቃችኋለሁ። መጠይቃችሁ ነገር አለ። እናንተ አዶናይ ማለት ነው። አይ ደግሞ ከአዶናይ ቤተሰብ ጋር ጣላ ነው። አይ ደግሞ ልታጥቀው ሊመጡብኝ ነው። ጋይዝ መኩትልኝ። አይሊያሱ እናንተ ይሁን ምን አባቱ። አሁን ደግሞ ከአዶናይ ቤተሰቦች ጋር ልዘምት ነው። አግዙኝ ቤተሰብ። ሀቅ ተናግረን የመሸበት ማደር ምን አባቱ። አንዴ ሆዴ ውስጥ ነው ከሚገለባበጥ አብሮቹ ቀጥቅጡኝ። አዎ ቅጥቅጥ አርጉኝ። የውስጤን ተናግሬ ቀጥቅጡኝ። ግን ነው ልጠይቃችሁ። አይ የአዶናይ ቤተሰቦች ደግሞ ዛቻም ባለው ኮመንት ሲጽፉ እንትን ኢንቦክስ መጥተው አሳይሻለሁ ነው ይላል። አይዲያሹ ስንት ሰው ነው ግን የሚይዝትብሽ? እስኪ ኑ ምንም እንግዲህ አልፈነዳ ሆዴ ውስጥ ያለውን ነገር አወራለሁ። እኔ የምለው እናንተ ዲያስፖራዎች ማለት ነው ዲሲ ምናምን ያላችሁ ዲያስፖራዎች ችግር የለውም። እኔ አይላቭ ዲያስፖራ አይላቭ ዩኤስኤ የሚኖሩ ሰዎች በፍቅር ነው የምወዳችሁ። ጌታ እንደ ራሴ ቤተሰብ እንደ ፋሚሊዎቼ ነው ማያችሁ። እንደው እዚህ ሀገር ራሱ የሆነ ቦታ ከዩኤስኤ ነው የመጣሁት ወይ እኛ አፓርትመንት ላይ ከአሜሪካ ነው የመጣሁት ምናምን ሲሉ የራሴ ቤተሰብ ከውጭ የመጡ ነው ይመስለኝ። ጋይስ በቃ ደስ ነው የሚታየኝ። እዚህ ዩቱብ ላይ ያሉት ዲያስፖራዎች ሰፖርት የሚያደርጉኝ ይሄ ጥሩ ነገር ለእኔ ያላችሁ ስለኔ የሚጨነቁ የሆነ ነገር ሀፕን ሲያደርግ ደውለው የምር ነው የምላችሁ እግዚአብሔር በሚያውቀው እኔ እንዲህ ብዬ መቁጠር ራሱ እስኪያቅተኝ ድረስ በቀጥታ እየደወሉ በቃ ማለት እንደ ራሳቸው ቤተሰብ የሚያዩኝ ብዙ አሉ እህቶች አሉኝ። እና ያንን ስለማስብ ለዲያስፖራ ልዩ ፍቅር ነው ያለኝ። ዋት አይ ካንት እና በእንግሊዝኛ ጽፎ ነው ጋይስ ፕሊስ ኮል ሚ ብለውኝ ነው አይ ካንት ያልኩት። ወይ ጋድ ሰው እናንተ እኔ ግን ዲያስፖራዎች ግን እውነት ግን አዶናይ እናንተን ያነቃቃ ነው እንዴ? እኔ ስለገረመኝ ነው። ምቀኛ ምናምን ልትሉ ትችላላችሁ፣ ግን ቱ ማች ፈን የስ ዩ ሲሪየስ ማለት እናንተም እኮ የአረብ ሀገር ችኮች ሆናችሁ በቃ እንደዚህ የሰርጀሪ በጎች ወይኔ ዲያስፖራ ምን ማለት ነው? አነቃቂ መምህር ዴቭ ድሪም ወይ ቲክቶክ ጋይስ እኛ ብቻ ነን እንዲ አነቃቂ ያሉን ነው። እኛ ነን እንጂ አነቃቂ መሆን የነበረብን እንዴ? ምን ማለት ነው? ዲያስፖራ ቢፎር ካናዳ ዲያስፖራ የነበረ ሰው ከአንድ ኢትዮጵያ ኑሮ ከዛም በኋላ 5 ሚሊዮን ፎሎወር ከዛም አሜሪካ ከዛም በኋላ አነቃቂ መምህር። እሺ ያምርሽን ነው ይሄን ያህል አይምሯችሁ ብሏል እንዴ? አልገባኝም። እንዴት ነው አነቃቂ ትነቃቃላችሁ ኑ ስትባሉ እሺ ብላችሁ የምትሄዱት? ይሄን ያለው እንዴ? እኔማ እንነጋገራለን ከእናንተ ጋርማ ማውራት አለብን። ከተነቃቃችማ ዲያስፖራ እንትና ናት መነቃቃት ያለባት። ስሟን ጥሩልኝ። ሰርጀሪ ያነቃቃ እንዴ? እናንተ ስንት ህይወት ያነቃቃችሁ ሰዎች ምንድን ነው ምን ማለት ነው? እናንተ ግን እኔማ ተናድጄ እኮ ነው ጋይስ። ምንም ቢሆን ቤተሰቦች ናችሁ፣ ያናድደኛል። ሙድ መያዥ ስትሆኑ ያናድደኛል። ጌታ እንዴ ምን ማለት ነው? እናንተ ህይወታችሁን እሱ ዲያስፖራ ሆኖ መኖር አቅቶት መነቃቃት አቅቶት ሀገሩ መጥቶ ከዛም በኋላ ይሄ ሲስተም ላይ ገብቶ ፌመስ ሲሆን እናንተን ሊያነቃቃ ያኔ ሳያነቃቃችሁ ያኔ የዲያስፖራን ህይወት ሳይመክራችሁ ሳይነግራችሁ ዛሬ ቢዝነስ ሲሆን ኖ አክሴፕት ማድረግ ይቻላል፣ መቀበል ይቻላል፣ መደገፍ ይቻላል፣ የሚሰራውን ነገር ሰፖርት ማድረግ ይቻላል። እናንተ ግን እሱ እናንተ ሊያነቃቃችሁ አይችልም። ምክንያቱም እናንተ የኖራችሁት ህይወት ላይፍ ኑሮ አይምሯችሁን ከዛ በላይ
አነቃቅታችሁ የኖራችሁ ጀግኖች ናችሁ። ቢያንስ መሯችሁ አገራችሁ የመጣችሁ ሰዎች አይደላችሁ። እስቲል ህይወትን እየተጋፋችሁ የምትኖሩ ለመኖር ለመቀየር ለመለወጥ ብርታት ሁናችሁ እስቲል ሀገራችሁ ቤተሰቦቻችሁ የናፈቋችሁ ህይወትን አሸንፋችሁ የምትኖሩ ጀግኖች ናችሁ። ከማንም መነቃቃትም አነቃቂ ንግግርም አይጠበቅባችሁም። ያን ያህል ጭንቅላታችሁ የት ሂዷል እንዴ ማለት እኔ እኮ በጣም እኮ ደግሞ ተነሳብሽ የኔ ፍቅር። ነካውባችኋ ነካውት። ምን ነው ሶሻል ሚዲያ ላይ ያለ ሰው ነው ቀላል ነካሻለሁ እንዴ? ድፍረትሽ አታውሪ ነው እንዴ? ተሰለፉ ደግሞ የአዶናይ ደጋፊዎች ተሳደቡ፣ ምቀኛ ብላችሁ መብቴ ነው እንዴ? ምን ማለት ነው? ዲያስፖራን ላነቃቃ ኑና ተነቃቁ። ወይ ጉድ ወይ ጉድ ወይ ጉድ! ምን ችግር አለው ማሬ? በእርዳታ መንገድ ተጠራርታችሁ ልትረዱ ትችላላችሁ። ለእናንተ አንድ በርገር የምትበሉበት ዶላር ምናልባት ኢትዮጵያ ውስጥ ብዙ ችግረኛን፣ ብዙ ህመምተኛን፣ ብዙ የተቸገሩትን ልትረዱበት ትችላላችሁ። ለሰው ሳይሆን ለነፍሳችሁ መልካም ነገር ልትሰሩበት ትችላላችሁ። ነገር ግን ብር ከፍላችሁ እሱ ሊያነቃቃችሁ እናንተን አይጠራችሁም። እናንተ እንደውም እሱን ታነቃቁታላችሁ እንጂ ማለት አንዳንዴ ይሄ ላይ ሁሉም ነገር አክሴፕት ተደረገ ተብሎ ጭብልቅ ሲባልማ አስተያየት የማንሰጥበት ምንም ጉዳይ የለም። ቀላል አስተያየት እሰጣለሁ እንዴ የገባኝን ላይክ እንደሱ አይነት ሲስተም ውስጥ ገብቼ ምናምን አይደለም፣ ግን የገባኝን የመናገር መብት አለኝ። ምክንያቱም ሶሻል ሚዲያ እኮ ልጠቀምበት ነው የከፈትኩት። የኔ ማለት እሱም እኮ ሶሻል ሚዲያውን ከፍቶ እኮ እየተጠቀመባችሁ ነው። ስለዚህም ሳወራ ቅናተኛ ምናምን አንድ ሰው እኔን አነቃቂ ሊያረገኝ የሚችለው ህይወትን ስደት ላይ ኑሮ አሸንፎ ሰው ሀገር ላይ ተቀምጦ ያመጣውን ኢንቨስት ያደረገውን ገንዘብ አገሩ ላይ አምጥቶ ማለት ነው ኢንቨስት ያደረገ ሰው ሆኖ ከዛም በኋላ ስምና ዝናውን ገንብቶ ሶሻል ሚዲያ ላይ ራን አድርጎ ለአገሩ የሚጠቅም ነገር አድርጎ ከዛም ድጋሜ ከሀገሩ ወጥቶ ዲያስፖራዎችን ላነቃቃቢ ልቀበለዋለሁ። ማሬ ድራማ ሲሰራብሽ አዳሜ ዝም ብለሽ እንትን ትያለሽ እንዴ? አዎ ልክ ነሽ። አንቺ ከያሹ ጭንቅላት የእሱ ጭንቅላት በልጦ ነው። ራስሽ እንዴት ነው የምታዩ? ዲያስፖራ ራስሽ እንዴት? እኔ እኮ ግራ ነው የምትገቡኝ። ራሳችሁ አንድ እናት አሜሪካ ሀገር ላይ ሲንግል ማሙና ልጇን ይዛ እያሳደገች እየሰራች የምትኖር እናት ለእኔ ከእሷ በላይ አነቃቂ ሰው ሊኖር አይችልም። የማንም ንግግር እሷ ይሄ ወሬያችን፣ ጨዋታችን፣ ንግግራችን አክሴፕት አድርጋችሁ ልትከታተሉ ትችላላችሁ፣ ፈል ልታደርጉበት ትችላላችሁ። የእናንተን ጭንቅላት ግን ለእኛ ትልቅዬ ማለት እስኪ ያስቡ። ስደት ላይ የኖራችሁ ልጅ እያሳደጋችሁ በሰዓት እየሰራችሁ ለልጆቻችሁ መስዋዕትነት እየከፈላችሁ እየተሯሯጣችሁ ከዛም ያመጣችሁትን ደግሞ የተረፈውን ለቤተሰቦቻችሁ እየላካችሁ ምናልባት አገራችሁ ላይ የራሳችሁን ነገር እያደረጋችሁ የምትኖሩ ሰዎች ትናንትና የካናዳ ህይወት በጣም አስከፊ ነው እንድንንን በርገር መብላት እንደዚህ ነው ብሎ ላጥ ብሎ ኢትዮጵያ የመጣ ሰው ዛሬ ተመልሶ መጥቶ አዳራሽ ተከራይቶ እናንተ ሊያነቃቃችሁ ሲጠራችሁ ምን ያህል ሚጢጥዬ ጭንቅላት እንዳላችሁ ነው እየተገነዘብኩ ያሉት። እንዴት ነው በእንደዚህ ደረጃ አክሴፕት የምታደርጉት? መርዳት ትችላላችሁ፣ መረዳዳት ትችላላችሁ፣ መስጠት ትችላላችሁ። ነገርኳችሁ። መስጠት ለሰዎች እይታ ሳይሆን የምታደርጊው መልካምነት ሁሌም በህይወትሽ እግዚአብሔር ባላሰብሽው መስመር እግዚአብሔር ይሰጥሻል። ስታረጊ አንቺ አንድ በርገር $10 አውጥተሽ የምትበይበት $10 እዚህ ሀገር ላይ ብዙ ነገር ያደርጋል። ደሃን፣ ሚስኪንን፣ የተቸገሩ የታመሙትን በጣም በቃ ማለት እግዚአብሔር ይስጥልኝ ብሎ ሲመርቅሽ ወይም ሲመርቁሽ በህይወትሽ ላይ አንድ ስቴፕ የሆነ ነገር የሚያስቀምጥልሽን ምርቃት የምታገኝ ሰው ስለሽ ብታረጊ ችግር የለውም። ለአንቺ ነገር ለአንቺ በርገር እዚህ ሀገር የብዙውን ህይወት ያድናል። እሱን አምናለሁ። ነገር ግን ነይ አንቺ ዲያስፖራ ነይ እኔ መድረክ ይዤ አንቺ ላነቃቃሽ ዩ ሲሪየስ? ይሄን ያህል የወረዳችሁ ናችሁ እንዴ? ይሄን ያህል ማለት ይሄን ያህል ደረጃችሁ የወረደ ሰው ነው እንዴ? አልገባኝም ጋይስ። ወይንስ እናንተም እንደዚህ እንደ በጎቹ ዝም ብላችሁ ነው የምትመሩት? እኔ እኮ አንድ የሚከራከር ዲያስፖራ ዋይ ለምን ይሄን ጥያቄ ጠየቅ ብሎ የሚጠይቅ ዲያስፖራ ራሱ አለማየቴ ገርሞኛል። ጌታን ነው የምላችሁ እንዴ ቤተሰብ። እኔ ከእናንተ ማርያምን ምቀኛ ነሽ። አያችኋ ጋይስ፣ አያችሁ አይደለም? እንደ ምቀኛ ማሪ ድሮም ብለሽኛል ምቀኛ። ዛሬ እኮ አይደለም ድሮም ትይኛለሽ፣ ድሮም ትይኛለሽ። ዛሬ ያልሽኝ ድሮም ብላችሁኛል። ችግር የለውም ግን አይደለውም። እኔ የሚሰማኝን ነው የምነግርሽ የኔ ጨምላጣ አነቃቂ መምህር። እሺ ዳዊት ድሪምስ ዲያስፖራዎች ከኔ ጋር እንትን ተገናኝተን እናነቃቃለን። ኑ ተነቃቁ።
ወይ ዲያስፖራ ወይ ዲያስፖራ። እኔ እኮ ድሮ ዘፋኝ ሲመጣ ብላችሁ ስትወጡ እኮ የሀገር ፍቅር የሀገር ናፍቆት ሲያሳዝኑ እኮ እነዚህ ዲያስፖራዎች አይ ምናምን እላለሁ። ጭራሽ አዶናይ ሊያነቃቃሽ ነይ ሲልሽ እሺ እንመጣለን። ከዛ ቲክታክ ላይ ቪዲዮ ልትለቁ ነው። አልቀረባችሁም ቤተሰብ። ከዛ ከሃኑኒ ጋር ቪዲዮ እሺ ክሪስ ብራውን ቤተሰብ። አይ ቤተሰብ እናንተማ እንደዚህ እንዳትፎገሩ እንዳትፎገሩ።